ግርም የሚለኝ ወንዱ ውሃ ደፍታብኝ ላይ ወጣችብኝ አለ። ወንድ አይደለም እንዴ ማለት ከእግሩ በታች እሷ አልነበረም? የት ሄዶ ነው? አፍንጫዋን አይላትም? እሷ በግድ ላዩ ላይ ሰፈረችብኝ፣ ከና አማርኛው ሰፈረችብኝ ነው ትልቁ ጥያቄ። አሁን እሱ ምን ሊሆን እዛ ቦታ ሄደ ተኛ? ሁለቱም ተስፍሽ ይኸውልህ፣ እንደዚህ አይነት ነገር ነጭ ነው ልትነግራቸው። ሁለቱም ተጣጥመው ተኝተው ነው ሶሻል ሚዲያ ላይ ሲመጡ ዘላ ወጣችብኝ ዘሎ ወጣብኝ የሚባባሉት። ገባ ተስፍሽ? ስለዚህ እሱም እሷም ጥሟቸው ለጥ ብለው ተኝተው ሚዲያ ላይ ግን ሲመጡ ከዚህ በፊት ምን አለች? ሲደፍረኝ አላቅም ነበረ አለች። እኔ ግርም ብሎኝ ራሱ አንድ ሴት ስትደፈር አላቅም ነበር። ማደንዘዣ ወቅቶሻል? አልወጋኝም፣ እንቅልፍ ወስዶኝ ነበር። የአንዳንዱ እንቅልፍ ደግሞ ይለያል ተስፍሽ። አንድ ወንድ ልጅ እስኪደፍራት ድረስ በቃ እስከ ለተሞቷ ድረስ ነው የምትተኛው ማለት ነው። ይሄም ልጅ ደግሞ ተደፈርኩ ብለህ ራሱ መምጣትክ በራሱ ያሳፍራል። ሁለታችሁም ተጣጥማችሁን የተኛችሁ ተጣጥማችሁ በኢሞም ተደዋውላችሁ ችግራችሁን ፍቱ። አንደኛ። ሁለተኛ ነገርም በስንት ኢጃዛ ቤት ተስፍሽ ስራተው ተቀምጠው ሙቀት ኤሲ ላያቸው ላይ እየጠፋ ነገን ያልፍልኛል ብለው የሚቀመጡ ምስኪን እህቶቻችን አሉ። በእንደዚህ አይነት ኢጃዛ ቤት ሄዶ በባለጉ ሰዎች ኢጃዛ ቤት ተብሎ ስንት ህይወት ያላቸው ነገ ልጄን አሳድጋለሁ ብሎ የሚያስቡ ቤተሰብ ያልፍልኛል ብሎ ኢጃዛ ቤት ቁጭ ብለው ሌሊት እንቅልፋቸውን ሳይጨርሱ የኢጃዛ ቤት ባለቤቶች መብራት ኤሲ እያጠፉባቸው ተነሱ እየተባሉ የኢንተርኔት እየከፈሉ የውሃ እየከፈሉ መዋጮ እየተባለ የሚኖሩ ጀግና እህቶች ባሉበት ደግሞ ለስሜታቸው ተሰፋፍረው ተኝተው ስሜታቸውን አጣጥመው ከመጡ በኋላ ደግሞ እዚህ ጋር ኢጃዛ ቤት እንደዚህ ሆንኩኝ ብሎ ደግሞ ማውራት እኛ እንቀበላችሁም። ብታረግዥም ሴቷ እየሰማሽ ከሆነ አይመለከተንም፣ ማደጎ ስጪ ልጅሽን። አንተም ተደፈርኩ ያልከው ደግሞ አይመለከተንም፣ ሂድና ክሰሳት። ከዚህ በተረፈ ግን ኢጃዛ ቤት እንደዚህ ሆንኩኝ ብላችሁ ስትመጡ ስንት ትዳራቸውን በሃይማኖት በኒካ አግብተው ክብራቸውን ጠብቀው የሚቀመጡ ኢጃዛ ቤት ስንት እህቶቻችን አሉ። በእንዳናንተ አይነት ስሜታችሁ አሸንፏችሁ አልጋ ላይ በወጣችሁ ባለጌዎች ግን ኢጃዛ ቤት ተብሎ ስማችን እንድነሳ አንፈልግም። ዋጠው ይሄንን አንተኛው ማለት ነው። ሲቀጥል ደግሞ ቅድም የነበርሽው ባለ ትዳር ነኝ ባሌ ይረዳኛል። ባልሽ እንደው እኔ አልናገረውም ባልሽ፣ አንቺ ግን ፉዞ ነሽ፣ ገልቱ ነሽ። የፈለግሹን ነገር እንትን ብለሽ ባሌ ይረዳኛል የምትይው አንቺስ ባልሽ ተረዳሽ፣ ሌሎቹንስ ባሎቻቸው አይረዳቸው አንቺ ባወጣሹ የውሸት ወሬ። ስለዚህ ኢጃዛ ቤት ብላችሁ ስታነሱ፣ አረብ ሀገር ብላችሁ ስታነሱ ቀይ መስመራችሁን አውቃችሁ ተንቀሳቀሱ። ከዚህ በፊት ተስሽ አሁን እንደውም ተትቷል። የአረብ ሀገር ሴት ገረድ ስትባል ኦፍኮርስ ገረድ ሆነን እንጂ ሸርሙጠን አንበላም ብለን መልስ መስጠት ሲጀምር የአረብ ሀገር ሴት ኦኬ፣ የአረብ ሀገር ሴት ገረድ መባል ቆመ። የአረብ ሀገር ሴት እንደዚህ ሆነች ተብሎ ደግሞ ሲነሳ ኦፍኮርስ እኛ ሰርተን እንጂ ሰርቀን አንኖርም፣ በላባችን ሰርተን ነው ደግሞ ስንላችሁ፣ ይሄ እንደዚህ እነሱ ለማሸማቀቂያ የሚጠቀሙበት ሰዎች ይሄን ቃላቸውን አቁሟል። እዚህ አረብ ሀገር ደግሞ ተዘፍዝፋችሁ ስሜታችሁ አሸንፏችሁ አንቺም ተባብላችሁ ተደዋውላችሁ በኢሞን በኒስት በምንም ተደዋውላችሁ ሄዳችሁ ተኝታችሁ ከመጣችሁ በኋላ ደግሞ ኢጃዛ ቤት አትበሉ። የባለቤቱን የኢጃዛ ቤት ባለቤቱን ስም አንስታችሁ ተናገሩ። ኢጃዛ ቤትም አረብ ሀገርም ብላችሁ እንዳታወሩ። አንደኛ ይሄ ነው። ሲቀጥል ደግሞ ይሄኛው ልጅ ሴቷ ናት ያረገዘችው። ለከ ወጣችብኝ አለ እሱ። ምንም ስራ ካልሰራች ልጅ እኮ አታረግዝም ተስፍሽ አይደለም። አሁን በግድ የተደፈረ ሰው ስሜት አይኖረውም። ስለዚህ ስሜት ነበረው፣ የማስረገዝ ፓወር ላይ ደርሰው ነበረ። ኦልሬዲ ሁለቱም ስሜታቸው መጥቶ ተኝተው ነበረ ነጩ ሲነገራቸው እንጂ መጣች ወጣችበት ምንም ነገር እንቅስቃሴ ሳታረግዝ በመንፈስ አታረግዝም እችል። አንተም ተኝታል እሷም ተኝታችኋል። ከዛ በኋላ አርግዛችኋል። 4 ነጥብ። ስለዚህ ልጅህን አሜን ብለህ ተቀበል። አመሰግናለሁ። እንዱ ተንፈሳልኩኝ። እሺ ፍቄ ተናገር። የሚደግም ሀሳብ አይ የኔን ሀሳብ ስለሆነ መሲ እንዴት ቆመለት ስል ተንጫጩ እንዴ። አሁን ለማንኛውም መሲ እንዴት ነሽ? ደህና ነሽ? የተሻለሽ? ጉንፋን ስል ነበር፣ መርዛማ ጉንፋን ያለው። አይ ተስፍሽ ሲሪየስ ይሄ ነገር መነሳቱ የእውነት አንዳንዴ ለብዙዎችም አስተማሪ ነው። ለምሳሌ አሁን የዚህ የሪከርደር ጉዳይ ባለፈው ኢትዮጵያ ያለው አንዲት ልጅ አሰሪዋ ልጅ እየደፈረቻት ሴቷን ታውቃለህ። ያንን ቪዲዮ ስትለቅ ከነ ባለቤቶቹ ስልክ ቁጥር ለማን እንደለቀቀችው እንኳን አታውቅም። አንዳንዴ መረጃ ሆኖ ወንጀል ውስጥ የሚከታል እስከ ሞት ፍርድ የሚያስፈርድ በትንሹ አልተፈረደም ቢባል ከ20 እስከ ምናምን ዓመት በላይ የሚያሳስራት መረጃን ራሷ ቀርጻ ለሰዎች ልካለች።
እባካችሁ እውቀት ከሌላችሁ አሁን ለምን መዲ ምን ስትል ሰማትኝ አላነብም አለች። አማርኛውን ካላነበብሽ ኮመንቱን ካላዝናናሽ ያ ምትለቂ ፎሎ ማትፈልጊ ከሆነ ለምንድን ነው ስራሽን እየሰራሽ ጥቅም የማታገኝበት ከሆነ የሰው ገመና ሪከርድ እያደረጉ አውጥቶ መልቀቅ ምንድን ነው ጥቅምሽ? ለአንቺ ምንም አይነት ሴንስ የማይሰጥሽ እውቅናን የማትፈልጊበት ከሆነ ለማይጠቅምሽ ነገር ማለት ነው። ህይወትሽን የሚያበላሽ ነገር ነው፣ ወንጀል ነው፣ ብዙ ነገሮች አሉ። ስለዚህ አንዳንዴ የራሳችሁን እንኳን ታሪክ አሁን መጨለታ የላከችልን ልጅ አይ ቲንክ ሳርዬ ቤት ገብታ ባለቤትየው ሊደፍረኝ ነው ብላ ነው ያለችው እና እንደተደፈረች እንኳን አይደለም የምታስበው። ለምን ሰውየው ሰውነቱ ብልቱ ከእሷ ጋር ስላልተገናኘ ብቻ። በተረፈ ሰውየው የሚያደርጋቸው ነገሮች በሙሉ መድፈር ናቸው። በአጋጣሚ ቪዲዮ አስቀምጣ በጣም ጎበዝ ስለነበረች የመጨረሻ ቀን ነው ይህንን የቀረጽኩት አለች። ሰውየው መጥቶ ሲተሻሻት ኪችን ውስጥ ቆማ ሁሉ ጊዜ በእጁን እየላከ ሁሉ ነው አለች። ለምን እንዳረግዝበት ስለማይፈልግ ነው ያለችኝ ቃል በቃል ድምፁን ስትልክልኝ። ከዛ በኋላ ለኤጀንሲዎቹ ደውዬ ሳናግራቸው የልጁ የሰጠኝ መልስ ምንድን ነው? አይ አረቦች አይደፍሩም አለኝ። እኔ መረጃ አለኝ የምልክበትን ቦታ ቃለው ልካለኝ። ከዛ በኋላ ያው ስም ጠቅሼ ስለላኩለት ሌሊቱን ሲጻጻፉ አድረው ጠዋት ላይ ልጅቷ እንድትወጣ ሲነገር ሰውየው ይህንን መረጃ ሰው ጋር ወይም ደግሞ ስለኔ ጉዳይ ተናግረሽ ከሆነ ገድልሻለሁ ነው ያላት። ያ ቪዲዮ ዞሮ ዞሮ ሚስትየው እጅ ነው የገባው። ከዛ በኋላ ነው ሚስትየው የለቀቀቻት። አንዳንዴ የምትቀርጹትን የምታስቀምጡትን ዶክሜንቶች በሙሉ ለማን እንደምትልኩ የቅርብ ሰዋችሁ ከላካችሁም በኋላ ማጥፋት ያለባችሁ። ልጅቷ እየነገርናት እኔ ለማንም እንዳትልክ እያልኳት አንስታ ለማልካለች እዛ ላሉት ኤጀንሲዎች ልካላቸዋለች። እነሱ ያንን ቪዲዮ ለሰውየውና ለሴትየዋ ልከውታል፣ ራሳቸውን ነፃ ማውጣት ስለሚፈልጉ። እናንተ የምትይዙት እንኳን ዶክሜንት የራሳችሁ የሆነ መረጃ ከሆነ ነፃ እንዲያወጣችሁ፣ ነገ ጠዋት ወንጀል እንኳን ቢፈጸምባችሁ ምስክርነት ሰው እንዲቀርብላችሁ ነው መስጠት ያለባችሁ። ዝም ብላችሁ በአደባባይ አይለቀቅም። ህይወታችሁን ሊያሳጣችሁ ይችላል። ስለዚህ እኔ መዲ አሁን ዝም ብለሽ የሚያስከፍለኝም ካለ ምናምን ችግሩ ሲመጣ እየየ ነው የምትዩ። እርግጠኛ ሆኜ ነው የምነግርሽ። ብትታሰር የሆነ ነገር ቢሆን እንዲህ አይነት ነገር ደግሜ ያላደርግም ይቅርታ። ሁለተኛም ደግሞ ይሄ በዚህ ውስጥ እኔ ምንም ጥቅሜ ስላልሆነ ቢቀርብኝስ ብለሽ እኔ አንቺን በሆን ያንን ነው የምለው። ያችኛዋ ልጅ መልሲ ተናግረዋለች። ልክ እንደ ተራ ነገር እንደ ቀላል ነገር የኔ ባል ዝም ብሎ ይቅርታ እኔ የማውቀው ታሪክ የለም። ስለዚህ በጣም ሶሪ ብዬ ተናግሬያለሁ። ቅድምም ገብቻለሁ እናንተ ሳትገቡ በፊት ማለት ነው። ይሄ አንድ ያልተናገርኩት ነገር አለ። ኢማራት ላይ ሆናችሁ ኢቭን ፎቶችሁ ሳይኖር የምትፖስቱ ልጆች ጠይቋት። የሆነች ሪከርደር አለች፣ ቀጥታ ነው የተደወለ። የምትጠቀሙት የዚህ ነገር የሰዎቻችሁን ዋይፋይ ስለሆነ ቀጥታ እነሱ ገብተው ያንን ኢንተርኔታችሁን ሲያዩት የትኛውን ኢንተርኔት የማንም ቤት ኢንተርኔት እንደምትጠቀሙ ይወጣላችኋል። በነ ረዋን ኬዝ ነው። የረዋንን ቪዲዮ ፖስተው ነው ያ ፖስት ራሱ ረዋን ሄዳ ከሳ ሳይሆን ያንን ቪዲዮ አይተው ነው የዚህ ሀገር እንትኖች ጠርተዋቸው ይሄ ፔጅ ያንቺ ነው የተባለችው። ረዋን አይደለም ተባለ። የልጅቷ ቁጥር ተገኘ። ብዙ ነገር ሪከርደሮች ጥንቃቄ፣ አሁን አብዛኞቹ ጥንቃቄ አድርገዋል። መዲም ጥንቃቄ አድርጌ። እኔ እስከ ዛሬ ድረስ መጥፎ ነገር አይቼብሽ አላቅም። ዛሬ ለምን እንደዚህ አይነት ነገር ውስጥ ራሱ እንደገባሽ አላቅም። ስለዚህ ትምህርት ይሁንሽ ይሄ ነገር። አርፈሽ ስራሽን ስሪ። ቴንኪዩ መሲ። ለምን መሰላችሁ እንኳን ሲአይዲዎች ቀርተው የደህንነት ክፍሎች ቀርተው እኛ እንኳን ስልካችን ላይ አፕሊኬሽን ጭነን አንታወቅም የሚሉ ሰዎች የሚጽፉትን ዩዘር አድርገው ማውጣት ይቻላል። ቴክኖሎጂ መጥቋል። አሁን ዘመኑ ሄዷል። አንታወቅም የሚባል አማርኛ የለም። የት ሀገር እንዳለ ሎኬሽናችሁን፣ የት ሀገር እንዳለ የአይፒ አድሬሳችሁ፣ የስልካችሁ የኮምፒውተርም ከሆነ የሚወጣበት ዘመን ነው። ይሄንን በተቻላችሁ አቅም ንጹህ ሆናችሁ ለሚጠቅማችሁ ለበጎ ነገር፣ ምክንያቱም አይኖ ቲክቶክ ብዙ መልካም ስራ የሚሰራበት በጎ ነገር የሚደረግበት ነው። ብትጠቀሙት መልካም ነው። እኔ ጠፉም አይደለም ማንንም ሰው። ብቻችሁን ናችሁ፣ ቤት ውስጥ ይደብራል፣ ብዙ ነገር አለ፣ ከሰው ጋር ታወሩበታላችሁ። ከዛ ውጭ ግን ለምትሰጡት ለምታደርጉት ነገር ጥንቃቄ አድርጉ። እንግዲህ ተስፍሽም የዩቱብ ስልጠና እየሰጠ ነው። ሰልጥኑና ገንዘብ የምትሰሩት ምግብ እኮ እናንተ እኮ የምትሰሩት ጽዳቱ ምን ሪከርድ እያደረጋችሁ ቪዲዮ ብትለቁ እንደናንተ ሀብታም የለም። እኔ እውነቴን ነው። ኢንተርኔት አላችሁ፣ ስልኮቻችሁ አሪፍ ናቸው። ዩቱብ ላይ ብትለቁ ብዙ የምትሰሯቸው ምግቦች ነገ ከነገ ወዲያ በጣም በብዙ መንገድ ይመጣል።
በዓለም ላይ ብዙ ስራ የምትሰሩ ናችሁ። ራሳችሁን ዝቅ አድርጋችሁ የሰው ወሬ ለቃቅማችሁም የምትሄዱበት አይደለም። ፎሎወር ብዛት መጣ አልመጣ ሚሊዮን ፎሎ ያላቸው ሰዎች በአንድ ምሽት ሲዘጋ አይተን እናውቃለን። እና በዛ ደረጃ እባካችሁ ተጠንቀቁ ነው የምለው። እኔ ተስፍሽ እንዲህ አይነት ነገር በደንብ ትምህርቱን መሰጠት አለበት ብዬ ነው የማምነው። በይበልጥ ዝም ብሎ መረጃ እየያዙ ለሰው መላክ የራሳቸውም ጭምር በቃ ፎቶ እያነሱ መላክ፣ የሆነ ነገር ከአብራቸው የምትሰራ ልጅ ርቆት ቪዲዮ መላክ ከየት እንደተላከ ይታወቃል። መገኘታቸው አይቀርም፣ ዋጋ ያስከፍላቸዋል። ሰው እንኳን ባያገኛችሁ ከፈጣሪ ታገኙታላችሁና አታድርጉት። በቃ በንጽህና ለልፋት ነው ለድካም ነው ሄዳችሁት። ቢያንስ ትናንት ከነበረው ህይወት ዛሬ ይሻላል አይደለ እንዴ? እግዚአብሔርን አመስግነን መኖር ነው። ቴንኪዩ ተስፍሽ። ሱመያ ተመለሰልሽ? አይ ቲንክ ተብላላለች። አዎ ተስፍዬ፣ አይ እኔ ምን አለሁ መሰለህ ተስፍዬ፣ አንዳንድ ጊዜ እውነት ውሸት መስለው አንዳንድ ሰው የሚታይባቸው እውነት የሚመስሉ ነገሮች ስላሉ ገብቶ በስነ ስርዓቱ ያጣራ። እውነት ካለው ለአንተ ይላክ፣ ውሸት ከሆነም ህዝቡን ይቅርታ ብሎ ይውጣ ነው። ያው ልጁ እንግዲህ ውሸት እንደሆነ ዘሎ ወጥተዋል። በዚህ አጋጣሚ የሀቢባ ድሮ ነች ሀቢባ ቤት ይሄዳለሁ እያለ ነው እየፎከረ